አንቺ ልጅ ግን ቤት ቀየርሽ እንዴ? ማለትማ ዝንጥ በተደጋጋሚ እያየሁሽ ነው። አይ መስሎ ነው። አይመስለኝም። ወይ ደግሞ ማለት ምን ማለት ነው? ወይ ደግሞ እኔ ናፍቄሽ እንዳይሆን። እኔ የምለው ራስህ እንዴት ነው የምታየው? ራስህ እንዴት እንደብታስብ ነው ደግሞ አንተን የምናፍቀው? እኔማ ራሴን የማየው እንደማንኛውም ሰው ራሴን የማስቀብጥበት መስፈርት አለኝ። በዛ ነው የማኖረው። አይ መስፈርትህን ብቀይር ይሻላል። እኔ ምንም አይነት እንትን የለኝም። ቆይ አንተ ሰው ግን እኔ ጋር ካልተጨቃጨቅ አይሆንልህም ተብለሃል እንዴ? ነው ወይስ እኔ ጋር የሚጨቃጨቅ ሐኪም ቤት አዞልህ ነው? ምን ይኸውልህ፣ መጨቃጨቅ ምናምን ከፈለክ ሂድና በረሃ ተጨቃጨቅ እንዴ። ምን አሰደኝ በረሃ? እኔ ከተማ ሞልቶልኝ ምን አሰደኝ ማለት አልገባኝም። ከተማ እኮ ሲጠፋ ነው ወደ በረሃ የሚከደው። ስለዚህ እኔ ከተማ እያለሁ ለምን በረሃ ይሄዳለሁኝ እንዴ? እና እኔን ከተማ ውስጥ አግኝቼሻለሁ ይፈልጌሻለሁኝ ምናምን እያልክ ነው? አሀ ወደኸኝ ባልሆን አንተ ሰው አይደለሽ ማለት። አይ ለዛሬ እንኳን ሰው ባልሆን ይቅርብኝ። ልጁ ጤነኛ አይደለም እንዴ ዛሬ? እያለች እየተጎመተመተች ሰኒ ከክሮም ከነጽናት ቤት ውልቅ ብላ ሄደች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመረም ኤንድ ማይብሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖች እንዴት ናችሁልኝ? እንደተለመደው መጥቻለሁ። ጽናትን ድራማን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ነባሮች ያው እንደተለመደው ሁሌም እንደምለው ላይክ ሼር በማድረግ ቆንጆ በቃ አበረታችሁ የሆነ ኮሜንት አስገንት በሉልኝ። ማን ነው አትቀምጡልኝ፣ አነባለሁ በስነ ስርዓት። እና ጽናት ድራማን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት፣ አብራችሁ ይቆዩ። ሰኒ ከክሮም ከተለየች በኋላ ስለሷ እያሰበች ነው። በተለይ ሰው አይደለሽ እንደ ለምንድን ነው የማትፈለጊው ያላት ነገር ከንክኗታል። በእህቷ ላይ የደረሰው የትዳርና የፍቅር ላይፍ እላዋ ላይ ተጽዕኖ ሳያደርስባት አይቀርም። በፍቅር ሰበብ እህቷ ምን ያክል ህይወቷ እንደጨለመና እንድትጎዳ ጠንቅቃ ስለምታውቅ እኔም መጠንቀቅ አለብኝ። እህቷ በዛ ላይ በደወለችላት ቁጥር ከሰው ራቂ ብላ ስለምታስጠነቅቃት ከማንኛውም ሰው ጋር ተግባብታ እንደ ማንኛውም ሰው እንደ ሴቶች ጓደኛ ይዛ ፍቅር የሚባለውን ጨዋታ ለመጫወት እድሜ ላይ ብትሆንም እንኳ የእህቷ ነገር እንትን ብሏት አሳዝኗታል እና ተጽዕኖ አድርሶባታል። እና ክሮምን ከተለየች በኋላ ስለሱ እያሰበች ነው። ቢሆንም ግን በጭራሽ አይሆንም እያለች ራሷን እየተቆጣጠረች ነው። ቆይኔ ስለሱ ምን አስጨነቀኝ፣ ምን አሳሰበኝ፣ ገብቼ አልተኛም እንዴ ብላ ያላትን አእምሮዋ ላይ የወጠረውን ሀሳብ ለማላቀቅ ወደ ክላሷ ገብታ ለመተኛ ታስባለች። ጽናት ወደ ውጭ ቃቃ ለመግዛት ወጥታ ነበርና እቤት ስትመለስ ሳሎን ሰኒ ያለች ብላ ብታያት የለችም። ሰኒስ ስትለው ለክሮም ሄዳለች፣ አሁን ወጣች እኮ ምናምን። ምን ነው እኔም አብረን እንሂድ ብላት እኮ እምቢ አለችኝ። አሁን ነው የወጣችው። ጎንበስ ስትል ስልኳ አለ እንዴ? ስልኳን ረስታ ነው እንዴ ሄደችው? እኔ እንጃ ረስታው ነው እንዴ እሷ ነው እንደ ስልኩ ምናምን ብሎ እየተደናበረ ክሮም ለጽናት መመለስ ጀመረ። በቃ እርግጠኛ ነኝ ስልኳን ጥላው ከሄደችማ ቤቷ አይደለም ሄደችው። ምክንያቱም ስልኳን ጥላት ትሄድም እያለች ሊሆን ይችላል። ለማንኛውም ብሎ እሱ ለራሱ እየተርበተበተ ነበር። ወይ ታልሆነ ደውይላት ሲል ጽናት ግራ ገባት። እንዴ ስልኩ እኔ ጋ ነው እያልኩት እንዴት ደውይላት ይለኛል ብላ አስባ ነው መሰል። ክሮም ምነካ ዛሬ ደግሞ ስልኳ እኮ እኔ ጋ ነው እንደብዬ ነው የምደውለው ስትለው ለካ እውነት ብሎ በቃ ድንብርብር ወጥቶ ተነስቶ ወደ ክላሱ ሲገባ ቅድም ፍንትክ ብላ ምን ሆና ነው ጥላኝ ሄደችው ሰኒ? ምን አስደንግጫ ነው? ምን የሚያስከፋ ነገር ተናግሪያት ነው ምናምን እያለ እሱም እንደ ሰኒ መጨነቅ ጀምሯል። በድንገት ሰኒን እያሰበ ስለነበር አጠገቡ ማን እንደተቀመጠ ልብ አላለም ነበር። እንዴ አሰማም እንዴ ሰላም ነው እንዴት ነው ከተባባሉ በኋላ ከኪሮም ጋር በቃ የስራ ቢዚ አድርጎት ነው የጠፋኸው አለው። አዎ ካሁኑ ስራ ካልተሰራ እኮ በኋላ ከባድ ነው፣ ምን ይደረግ ብለህ ነው ምናምን አሉ። እኔ ምልህ ሰኒ ሲለው እንዴ ምን ሆነች ሰኒ ያለ ድንግጥ ብሎ አይ ምንም አልሆነችም፣ ስልኳን ረስታ ሄዳ የስራ ስልክ ሳይቀር እየተደወለባት ነው። እኔና ደግሞ ጽናት በቃ የሆነ ቦታ እንሄዳለን ብለን አስበን ነው እንጂ በዛው ስንሄድ እንሰጣትን ነበረ
ምናምን ሲል መቼም እዛ ሞባይሉን ይዘህ ወስደህ ስጣት አትለኝም። ይኸውልህ እኔ እዛ ተሄድኩኝ ጭቅጭቅ ምናምን ነው እንትን የሚላት። እንዴ ማለት አልገባኝም፣ ለምን ነው የምትጨቃጨቁት አለ ኪራ። እኔ እንጃ፣ እኔን ስታይ በጣም ነው ጭቅጭቅ የሚያቀናት። ስለዚህ ይቅርብኝ እና ማንኛውም መታ ለምን እሷ ራሱ አትወስድም? እኔ እንጃ ብቻም ቀብሉኝ እያለች ነው። ቢሆንም እሷ መታ ትውሰድ፣ እናንተም መሄድ የምፈልጉበት ቦታ ሄዱ እና እኔ መሄድ አልችልም አለ ኮስተር ብሎ። ወደ ሳሎን ሄዶ ኪራ ለጽናት እያዋያን ነበርና ጽናትም ልቧ እንትን ብሏል፣ ደስ ብሏታል መሄድ ያሰቡበት መንገድ። እንግዲህ ፍቅረኛሞች ስለሆኑ ሽርሽር ይሆን ምን ይሆን ግልጽ አላረጉትም። እና ስለመሄዱ ያነሱ እሱም ድንገት መጣ። ግን ደግሞ ጽናት ይቅር ግድ የለም ሞባይሉ የስራ ስለሆነ በዛው አንተ አድርስላት፣ እኔ ችግር የለውም ነገ ከነገ ወዲያ እንሄዳለን አለችው ለኪራ። ይሄን እያወሩ ማን ነበር ስሙ ኪሮቤል ከውጭ መጣ። ምን እያወራችሁ ነው? ወደ ልትሄዱ ነው? አታስከትሉኝም ሲላቸው ምን እባክህ ሚስቴ ጓጉታ ነበር ግን ያው የሰኒ ሞባይል ላደርስላት ስለሆነ ለነገ አድርገነዋል። አይ እናንተ ወንድምና እህቶቼማ ከምትከፉ በቃ ይዤላት እሄዳለሁ፣ ስድብ ብጠግብ ይሻለኛል ምናምን ብሎ ሞባይሉን ይዞላት መጥቷል። በሩ ቆርቆሮ ስትከፍተው ሰኒ ወይ አንተ ነህ እንደምፈልገህ ነው ምናምን ላይ እንደለመደው መጨቃጨቅ ጀመረች። ገና ከበሩ እንዴት ዛሬ ወደ ውስጥ ገብቻ አላስቸግርሽም እመለሳለሁኝ። እንዴ ውጭ እኮ ዝናብ ሊጥል ነው አይታይም እንዴ? ለምን አትቆይም አታመሽም እዚሁ አለችው። ጸባዩ ግራ ገብቶት ዛሬ እኮ በጭቅጭቅ ነው ዛሬ ለምን ደግ ሆነችልኝ እያለ ወይ ካልሆነ ጥላለ ስጥህ ስትለው አረ ዛሬ በሰላም ነው ወይ? ለማንኛውም አላድርም ታክሲ ምናምን ካገኘው ቶሎ ሄዳለሁ ሳይጥል ብሎ ከበር ወጣ። ከበር ከመውጣቱ እንደ ጉድ ዝናብ ወረደበት። መሄድ አልቻለምና ተመልሶ ቤት ገባ። ወይ ጉድን የበዛህ አሁን ዝናቡ በጣም ጥሏል፣ መሄድ አልችልም። ያው ቅጣትሽ ወጥ መስራት ነው፣ ወጥ ሰራለሁኝ አላት። የወጥ ነገር ሞቷ ነው መሰለኝ። ያው ወጥ ለመስራት ተስማምቶ አይነጋ የለም ነጋ። ክሮብም ከሰኒ ቤት ሄዶ ወደ ነጽናት ቤት ተቀላቅሏል። እሺ አዳር እንዴት ነው እያለ ኪራ እየጠየቀው ነበር። አሪፍ ነው ሰኒ ቤት ማደር እኮ እንዴት አደርክ ግን እንዴት ፈቀደችልህ አለው። አረ ብታው ያው ውስጧ ምስኪንና የዋህ ናት፣ ግን በመጨቃጨቅም ፊት ለፊት በሰው በማውራትም እንደ ኃይለኝነት ስለምናስባት ነው፣ ግን ውስጧ በጣም ምስኪንና የዋህ ናት ሲል ጽናት ገርሟት እሺ ሌላስ ምን አለ አልገባኝም፣ ምን እየጠየቃችሁ ነበር አለ እሱ ለራሱ ግራ ገብቶት። እና ምን እንዳለች ብነግራችሁ ሌሊት ወደ ክላሴ ብትመጣ መጥረቢያ ይዤ ነው ማድረው እና በህልሜ እየሄድኩ ነው ሰው ገላለሁ ነፍሰ ገዳይ ነኝ ብላኝ አላረፈችም። እሷ እናትዬ ብዙ ታወራለች ገና ሲላ ክሮም ጽናት አዎ ዛሬ እመጣለሁ ብላለች። እንዲያውም እንደ ግባ ወደ ውስጥ ግባ በይኛ በዛ በገጀራ አንድ ነገር ሳታረገኝ እየተባባሉ እየተሳሳቁ ክሮም ወደ ውስጥ ገባ። ሰኒ ቤቷን እየረታተበች እያለ የክሮምን አንድ እግር ካልስ ያገኘችው። እንዴ የማን ነው ካልስ ደግሞ ይሄ? ምሽም እንደዛ አይነት ከለር ያለው ካልስ እኔ የለኝም። አሃ የዛ ነዋ ደግሞ ይሄ ካልስ ዛለ ብሎ ሲመላለስ ሊኖር ነው ወስጄ ፊቱ ላይ ነው መለጥፍለት እያለች እያወራች ብቻዋን ክላሷን አጥዲታ ሹራቡን ወደ ነጽናት ቤት ይዛ ሄደች። ምሩና ናሆም ያው የተለመደው ዝናብ መጥቶት ነው መሰለኝ ለምን ዝናብ ላይ ሆንክ ብላ በስስት እያየችው ነበር። ሰኒም ሹራቡን ወይም ካልሲዮን ይዛ ልትመልስለት ነጽናት ቤት ሄዳለች። በስርንት ፌስታል ቋጥራው ስለነበረ ምንድነው ያሽው አለች ጽናት። ምንም አይ ፓፓዬ እንደው ብዬ እኮ ነው ከቤታችን ከጠፋ ከገዛን ቆይቷል አምሮኝ እኮ ነው ስትላት ቶሎ ብላ ሰኒ ሌላ ቦታ ጠረጠረች። አርግዛ ይሆን እንዴ በሚል ጥርጣሬ እንዴ እኔ እኮ አላምንም እንዴት አመረሽ ምናምን ብላ ኮስተር ስትል አረ በህግ አምላክ ወዴት ነው የምታዞሪው እንዴ? እኔ እኮ ሁለት በቅርብ ከወር በፊት ነው ያየሁት ምን ነካሽ ስትላት እንደገና መለስ አለች እንጂ አርግዛ ወይ አክስት ልታረጊ ነው ብላ አስባ ነበረ። በሌላ በኩል በቃ የምሩ አማት የናሆም እናት ደስ የምትግባባ ምሩን እንደ ልጇ ያየች በቤታቸው መታለች።
ምሩ ለልብ ዲካሟ ያዘጋጀችው መድኃኒት ልትወጥ ስትል ድንገት መጣችባት። ምነው ከኋላሽ ምን እየተጠቀምሽ ነው? ማለት ምን እየዋሽ ነው ስትላት ራሴን ትንሽ አሞኝ ማስታገሻ ልውሰድበት እኮ ነው ብዬ እኮ ነው ማሚ ነግቢ ምናምን ተባብለው ቁጭ ካሉ በኋላ ሆዳቸውን አወሩ። ቡና ላፍላልሽ እያለች እንደ ልጅ ሚስት እንደመሆን አይነት ሆነች መሩ። ብቻ የናሆም እናት ደስ የምትል ናት። የማታሳፍር እንዳማት የማትሆን ጨቅጫቃ ምናምን አይደለችም። ፈታ ዘና ያለች ናት። ምሩ የልብ ዲካሟ ባያማትና የልቡ ኬዟ ባይኖርባት ኑሮ እልል እያለች ልጅ ተወልድላቸው ነበር። ግን የልጁን መውለድ በጭራሽ አታስበውም። እናትየዋም ይወልዱልኛል የሚል ተስፋ አድርጋ እንዲወልዱላት እያግባባቻን ነው። ናሆም መጣና እንደው አባዬ መቼ ነው መጥቶ ቤቴን የሚያይልኝ መቼ ነው እያለ ለእናቱ ያማክራት ጀመር። ይመጣል ስራ ሆኖ ነው። እንደውም ዛሬ ቀጠሮ ድግስ ነበረ። እኔ ወደዚህ ወደ እናንተ ጋር መጥቼ ልጫወት ብዬ ነው እንጂ ያልሄድኩት። እና ደግሞ ጓደኛ ኪራ እንዴት ነው ከእናቱ ተጽናና ሀዘኑን ምናምን እያሉ የሆዳቸውን መጫወት ጀመሩ። ሰኒ ስልክ ተደውሎ ከእህቷ ጋር እያወራቻት ነው። የሆዷን ካወራይ በኋላ አደራሽን ከማንም ሰው ጋር እንዳትቀላቀይ፣ ሰውን አትመኒ፣ በእኔ አትማሪም እያለች እህቷ እየመከረቻት ነበር። እህቷ ላይ ከዚህ በፊት በባሏ ዘመዶች እና ማቶቿ ምክንያት የደረሰባትን ስቃይና መከራ ስለምታውቀው እሺ ምንም ችግር የለው በቃ አላምንም እያለች በስሟ እየማለች ቃል ገባችላት። ስልኩን ከዘጋች በኋላ ሰኒ በጣም ውስጡን እየበላት ሄደ። ማለት እየተናደደች ቆይ ሁሉም ሰው አንድ አይነት አይደለ? የእህቴ ባልና ማቶች እንደዛ ሆኑና እኔ ላይ እንደዛ አይነት ነገር ይፈጠራል? እኔም በሷ በስሟ ማልኩኝ፣ ሁለተኛ ማንንም ላቀርብ እንደገና ማንንም ሰው ላላምን እያለች ከውስጧ ጋር እየተጨቃጨቀች ነው። በቃ እኔ ወጣት ነኝ። ወጣት ልጅ ወጣት ሰው የሚያደርገውን ነገር ሁሉ ማድረግ እፈልጋለሁ። ጓደኛ እንዲኖረኝ እፈልጋለሁ። ወደፊት ትዳር፣ ቤተሰብ፣ ኑሮ የሚባሉ ነገሮች እንዲኖሩኝ እፈልጋለሁ። ግን ደግሞ አሁን በእህቴ ስም ማንንም ሰው ላልቀርብና ላላምን ቃል ገብቻለሁ ብላ ውስጧን እየተናደደች ውጭ ወጥታ ሬስቶራንት ገብታ ቡና እየጠጣች ነው። እዛም ቡና ጠጥታ ጽናት ስልኳ ላይ ስትደውል ውይ ጽናት ተኝ ባክሽ እያለች እየተበሰጫጨች ከኋላዋ አዲስ በቅርብ የተቀላቀላቸው ከድራማው ጋር እሱም እዛ ቡና እየጠጣ ነበረ። ዘወር ሲል ሰኒ ናት። እንዴ ሰኒ ምን ትሰሪያለሽ እዚህ? ምንድነው? ምን ሆነሽ ነው? በጣም ተናደሻል እኮ ምናምን እያለ ሊያረጋጋት ሞከረ። እሷ በጣም ስለተናደደ ተወኝ ባክህ ተወኝ እያለች ጥላው ሄደ ቁጭ አድርገው። በሌላ በኩል ጽናት አስባለች። ሰኒ ምን ሆና ነው ብደውልም አታነሳም እያለች ስታወራ ኪራ ምን ትሆናለች ወይ ተኝታ ነው የሚሆነው? አረ እንዳፋ ያርግልኝ። ግን አሁን የምተኛ አይመስለኝም። ቆይ አንቺ ለስንቱ ተጨንቀሽ ትዘልቀዋለሽ? አረፍ በይ እስኪ ረፍታ አድርጊ ብሎ ወይ ሳሎኑን ላጽደውና አርፋለሁኝ። ሳሎን እኮ በጣም ብርቁስቁስ ወጥቶ አህያ የወለደበት መስሎታል። ስለዚህ ላጽዲያ ስትለው እኔ አጽደዋለሁ ችግር የለውም አንቺ አረፍ በይ ብሎ እንዲታርፍ አረጋት። እና ውድ ቤተሰቦችዬ ይህን ይመስላል የዛሬ ድራማ። በጣም ይከብዳል። በተለይ የሰኒ ላይፍ ረቢስሚላ በጣም ይከብዳል። ለማንኛውም ውድ ቤተሰቦችዬ ይሄን ይመስላል የዛሬው ቪዲዮ። ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ፣ መልካሙን ሁሉ ያብዛላችሁ፣ ሀገራችንን ሰላም አላህ ያድርግልን። እንግዲህ ሰብስክራይብ በማድረግ ተቀላቀሉ፣ አበረታቱኝ እላለሁኝ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ